አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ገነት ቆሞስ አባ ትዕግስቱ፣ ቀሲስ ፍቅረ ማርያም፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በመዝሙር 141 ላይ ቃሌ ሀበ እግዚአብሔር ጸራህኩ፣ ቃሌ ሀበ እግዚአብሔር ሰአልኩ፣ በቃሌ ወደ እግዚአብሔር ተማጸንኩኝ፣ በቃሌ ወደ እግዚአብሔር ድምፄን አሰማሁኝ ብሎ ይናገራል። ወደ እግዚአብሔር ይላል ብቻ ቃሌን ነው ቃሌን ይላል። ሁል ጊዜ በቃሉ በኩል የሚተነበየው ነገር ነበረ። ቃሉ የትም እንደማይወድቅ ያምን ነበረ ዳዊት። ከዳዊት ባህሪያቶች ውስጥ አንዳንዱን ስናይ በቅድሚያ ለእግዚአብሔር የተመረጠ ሰው ሆኖ መገኘቱ፣ ሁለተኛ የእግዚአብሔርን ምሕረትና ቸርነት አለመርሳቱ፣ ሶስተኛ የእግዚአብሔርን ቅባት ለመጠበቅ ያለው ፍቅርና ወዳጅነት፣ አራተኛ ሁል ጊዜ ደግሞ ችግሮች እንኳ ሲመጡ ወደ እርሱ የማያቋርጥ ጸሎት እና ምስጋና ማድረጉና ከዛም በላይ ደግሞ ለሚቀጥለው ትውልድ ተስፋ የሚሆንን የምስጋና ኃይል ማቅረብ መቻሉ ነው። ስለዚህ በዳዊት ዛሬ እንጸልያለን፣ በዳዊት እንማጸናለን፣ አምላከ ዳዊት እንላለን። ከዚህ ከዳዊቱ መንፈሳዊ ክብርና ጸጋ ወጣ ስንልና መጸለዩን ስንተው ደግሞ ሁሉ ነገር ቃላችን ወደ እግዚአብሔር የሚደርስ አልሆናለ እና በቃሌ ወደ እግዚአብሔር ጮህ፣ በቃሌም ወደ እግዚአብሔር ለመንሁ። ኮሌ ኤል አዶናይ አዜአህ፣ ኮሌ ኤል አዶናይ ኢቴንናአህ። በዕብራይስጡ ማለት ነው። ይሄ የዕብራይስጡ ልመና ነው። ራሱ በራሱ አነጋገር ራሱ እንደተናገረው ማለት ነው። ድምፅ የማሰማት ጉዳይ ላይ ነው አሁን ትልቁ ችግራችን። እግዚአብሔር ካልሰማን ሰው ይሰማናል ብለን እንታገላለን። ሰው አይሰማም። እግዚአብሔር ሲሰማህ ግን ሰው ይሰማል። እግዚአብሔር ካልሰማ ጊዜ አይሰማም፣ ዘመን አይሰማም፣ ዓመት፣ ወቅት፣ ኑሮ አይሰማም። አልፎም ተርፎ ቤተሰብ እንኳን ጭምር አይሰማም። ባል ለሚስቱ አይሰማም፣ ሚስት ለባል አይሰማም። እግዚአብሔር ሲሰማ ግን ባትናገርም ትሰማል። እግዚአብሔር ሲሰማ ዝም ብለህም ትሰማለህ። እንደው ዝም ብለህ ትሰማለህ። በመዝሙረ ዳዊት ላይ ይላል ድምፅ አልነበረም ቃልም አልነበረም፣ ግን ድምፃቸው በዓለም ሁሉ ተሰማ ይላል። ለሐዋርያት ሲተነብይ ለቀደሙ ነቢያቶች አነጋገር ሲናገር ለነ ኤልያስ በረከትና ተስፋ ሲገልጽ ቃል አልነበረም፣ ድምፅ አልነበረም፣ ግን ድምፃቸው በዓለም ዙሪያ ሁሉ ተሰማ። አየ ያ እንግዲህ ቃሌን ሲል ከቆየ በኋላ ቅዱስ ገብርኤል መጣና ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። የዳዊት ቃል ወደ ምን ተለወጠ? ወደ ሥጋነት። ኢየሱስ ክርስቶስ በቅድስት ድንግል ማርያም ማህፀን በመዋሃድ ተጸንሶ ተወለደና ልትድን ትወዳለህ እያለ የሚናገር ሆነ። የእሱ ቃል ደግሞ እንደዚህ ነበር። የዳዊት ቃል ወደ ሰማይ መጮህ ነው። የእግዚአብሔር ቃል ደግሞ በሥጋ መገለጥ ነው። የዳዊት ቃል በአካል የሚታይ ትውልድ እንዲሆን ፍቅሩና ፈቃዱ ነበር። የዳዊት ቃል የማይወድቅና የማይጠፋ እንዲሆን ያደረገው ልዩ ነገር ቢኖር የእግዚአብሔር ክብርና ኃይል ከቃሉ ውስጥ መኖሩ ነበር። ስሙን ስትጠራ ቃልህ የተከበረ ይሆናል፣ ዲያብሎስም የዛን ጊዜ ይደነግጣል። የእግዚአብሔር ቃል ነጎድጓድ ነው ይላል። የእግዚአብሔር ቃል መብረቅ ነው። የእግዚአብሔር ቃል የታሰሩትን ይፈታል እያለ በመዝሙሩ ላይ ታገኙታላችሁ ስትጸልዩ። የእግዚአብሔር ቃል ኃይል ነው። የእግዚአብሔር ቃል ተራሮችን ያንቀጠቅጣል ይላል። እንዲህ እያለ ያየው በቃል ውስጥ ለሕይወቱ በገጠመው ነገር ላይ የእግዚአብሔርን ክብር ሁሉ አሰበ።
አሁን እኛ ብዙዎቻችን የእግዚአብሔርን ቃል በኃይል ሲገለጥ የምናየው ስንጸልይ ነው። አሁን ስትጸልዩ የሚጠሏችሁ ይጠሏችኋል፣ የሚወዷችሁ ይወዷችኋል፣ ቆይቶ ደግሞ የሚጠሏችሁም ይወዷችኋል። የሚያፈቅሯችሁ ኃይሎች በስጋ ሲሆን ባህሪያቸው እንደ ስጋ ስለሚያስብ ይጠሏችኋል፣ ከመንፈስ ጋር ስለሆኑ ከክፉ ጋር ስለሆኑ። የእናንተን ኃይልና መንፈሳዊ ጸጋ ደግሞ እየጨመረ ሲመጣ ወደ እናንተ መንፈሳዊ በረከት ይመለሳሉ፣ ይለወጣሉ። ችግሩ እዚህ መካከል ያለው ጊዜ ላይ እኛ ምን ያህል ጎበዞች ነን ነው፣ ምን ያህል ቂመኞች ያልሆንን፣ ምን ያህል ትዕግስተኞች እንደሆንን ነው። እዛ ላይ ነው ችግሩ እንጂ በመሰረቱ ክፉዎችንም የሚለውጠው የእግዚአብሔር ቃል ነው፣ አመፀኞችንም። ሌላው ደግሞ አመፀኝነቱ በአመፀኝነቱ በገፋ ቁጥር የእግዚአብሔር ፍርድ እየጨመረ ይመጣል። የእግዚአብሔር ኃይል እየተገለጠ ይመጣል። ክፋታቸው ይወጣል፣ ምስጢራቸው ይወጣል፣ ተደብቆ አይቀርም እና ያፍራሉ፣ ይደነግጣሉ፣ ይሸማቀቃሉ። አሊያም በተንኮላቸው በባሱ ቁጥር ደግሞ ወደ መጥፊያቸው መንገድ ይወስዳቸዋል። ስለዚህ ምንድን ነው የሚለው? በቃሌ ወደ እግዚአብሔር ጮሁ፣ በቃሌም ወደ እግዚአብሔር ለመንሁ። ልመናዬን በፊቴ አፈሳለሁ፣ መከራዬንም በፊቴ እናገራለሁ አለ። ሁሉንም ነገር የሚናገረው ለሰው አይደለም። ሁሉንም ነገር የሚናገረው ለተባበሩት መንግስታት አይደለም፣ ወይም ለሮማውያን ገዢዎች አይደለም፣ ወይም ለአሜሪካን መሪዎች አይደለም። ሁሉንም የሚናገረው ለማን ነው? ለእግዚአብሔር ነው። በቃ እንደዚህ ነው። በልብ ውስጥ የተናገርከውን በአካል ይገልጠዋል። አሁን በቀደም ዕለት የመጀመሪያው ምድን ሰው አድርገኝ ብሎ አንድ ሰው ጸልዮአል አይደል? የመጀመሪያው ሰው አድርገኝ ብሎ ነው ጸልዮ። የመጀመሪያው ሰይጣን የኔ ይሁን ብሎ ከወጣ ከየት ሀገር ነበረ? እዛ ይላችሁ ከእንግሊዝ ነው አይደል? ከእንግሊዝ መጥቶ ነው የመጀመሪያው ሰው አድርገኝ ያለው። እንግዲህ ብዙ ሰው አለ፣ ግን እንዳለው የመጀመሪያው ሰው የሆነው እሱ ነው፣ ወንዱ ነው። ብዙ የሚጮህ መንፈስ ነበረ፣ ብዙ እንትን የሚል ነበረ። ይኸውልህ ቃሉን እንዴት እንደሰማ ተመልከት። አይገርምም ታዲያ? የመጀመሪያው እንዳለ የመጀመሪያው እሱ ሆነ። በቃ እዚሁ በዚሁ እኮ ነው ማለት ነው። እንዲህ ነው የእግዚአብሔር ድምፅ፣ እንዲህ ነው። አንተ ተደብቀህ ያወራኸውን እሱ በፊት ለፊትህ ደግሞ አስተካክሎ ሰዓቷን ጊዜዋን አመቻይቶ ላንተ ይናገራል፣ ላንተ ይሰራል። አሁን ችግራችን ምንድን ነው? በቃላችን ውስጥ የተደበላለቀ ቃሎች ነው ያሉን። አንደኛ ከክፋት ጋር ህብረት ያለው ቃል እንድትሆን ሰይጣን ይፈልጋል፣ ከክፋት ጋር እንድትተባበር። ሁለተኛ በቅርብ ያሉ የምንላቸው ዘመዶቻችንም ሆኑ ቤተሰቦቻችን፣ ጓደኞቻችን ያንተን ቃል ማደፍረስ ይፈልጋሉ። በሰይጣን መንገድም ይሁን በራሳቸው ክፋት በኩልም ይሁን ቃልህ እንዳይሰማ ይፈልጋሉ፣ ድምፅህ እንዳይሰማ። ቃል ማለት ምን ማለት ነው? ቃል ከውስጥ ከልብህ የሚነሳና የሚወጣ ከወደ ውጪ ደግሞ የራሱ የሆነ ተሰጥኦ ያለው የድምፅ ኃይል ማለት ነው ቃል። ያ የድምፅ ኃይል ሲወጣ ከውስጥ ነው የሚወጣው። ከውስጥህ ወጣ ማለት ደግሞ ከአንተ ውስጥ ያለው የእግዚአብሔርም ኃይል ወይም ያንተን ችግር የሚመለከት ጉዳይ ወደ ውጪ ሲወጣ እግዚአብሔር አምላክ በድምፅህ ውስጥ ክብሩን እና ማዳኑን ለመንክ ማለት ነው። በዚህ ልመና ውስጥ ሰይጣን ማጨናገፍ የሚፈልጋቸው ነገሮች አሉ። አሁን ጸልየሃል፣ ማረኝ ብለሃል፣ ጠብቀኝ፣ አድነኝ ብለሃል፣ ትውልዱን ታደግ፣ ህዝብህን ወገንህን ሁሉ በምህረት ጎብኝ ብለሃል። ግን ትንሽ ቆይቶ ይህን የተማጸንክበትን ድምፅ እና ቃል የሚያጨነግፉ የሰይጣን መልእክቶች በአንተ ፊት ይመጣሉ። ከዛ በኋላ ድራሽህ ይጥፋ፣ አፈር ብላ፣ አንተ ክፉ መናጢ ማለት ትጀምራለህ። እንደገና ትሳደባለህ። በዛው ቃል እርግማን ይመጣል። በዛው ቃል ስድብ ይመጣል። በዛው ቃል
ውሸቶች ይመጣሉ። በዚህ ጊዜ የለመንካቸው የልመናዎች ፋይዳ የቋንቋህ መንፈሳዊ ጥበብ ከውስጥ በኩል የወጣው ውጭ ይቀራል ማለት ነው። ውጭ ይቀራል። በዛው ቃል ሐሜት ትጀምራለህ። በዛው ቃል ጥላቻን ትሰብካለህ። በዛው ቃል ማጉረምረም ትጀምራለህ። በዚህ ጊዜ ቃልህ ይበተናል። ሌላው ደግሞ ቃሉ በራሱ ቃላችን የለመድነው ነገር አለ። ሁል ጊዜ ችግር የምናወራ ከሆነ ለሰይጣን መሰረታዊ የሆኑ ሚስጥሮች አወጣን ማለት ነው። አንዳንዴ አይነ ጥላው ከአንስተ ህይወት ውስጥ ሆኖ የሚሰማው ነገር አለ። ያንተን ነገር መከራይቼ እንዲህ ብዬ እርቦኝ ተጠምቼ ተሰድጄ ደክሜ ምንም ነገር አላገኘውም ስትል የታባክ ይልሃል። ውስጥ ቁጭ ብሎ ሰርቼልሃለሁ ይላል። ያንተን መረጃ በአንተው ራስህ እየሰጠው እልህ ይጀምራል። አሁን አንዳንዱ በቃ የማይናገረው ነገር የለም እና ብዙ የሆኑ ችግሮችን ሲደረድር አሃ ለካ ብዙ ሄጃለሁ እንግዲህ ወዲህ የቀረኝ መግደል ነው ይላል። መግደል ነው እንግዲህ የቀረኝ እያለ የግድያውን ፕሮግራምና እቅድ በአንተ ውስጥ ስልት የተሞላበት አካሄድ መሄድ ይጀምራል። ስለዚህ ቃሎቻችን የተበተኑ እንዳይሆኑ መንገዶቻችን የሚያሳዩ መሆን አለበት። ሃይማኖትን የሚያሳዩ ቃሎች መሆን አለባቸው። እግዚአብሔርን የሚናገሩ ቃሎች መሆን አለባቸው። አምላክን የሚናገሩ ክብሩን የሚናገሩ ቃሎች መሆን አለባቸው። በአነጋገራችን ውስጥ ያሉት ድምጾች የሚቀጥለውን መሰረትና የትውልድን ጠባይ ያሳያሉ። ዝም ብለን የኖርንባቸው ድምጾች ዝም የተባሉ ድምጾች ናቸው። ዝም በቃ ሁሉ ቦታ ላይ ዝም ምን የምትባለው ሁሉ ስፍራ ላይ ማንም አያደምጥህም። የእግዚአብሔር ሞገስ ከሌለ የሚያደምጥ ሰው የለም። ስለዚህ ዳዊት ከእግዚአብሔር አምላክ ዘንድ መደመጡን ለማረጋገጥ ቃሌ ሀበ እግዚአብሔር ጸራህኩ፣ ወደ እግዚአብሔር ቃሌን አሰማሁ፣ ወደ እግዚአብሔር ጮሁሁ በማለት ይናገራል። ዛሬ በየቦታው ስንጮህ ማን ይስማን? ማን እሺ በለን? ማን ያድምጠን? ማን ከህይወታችን ጋር ይግባባ? ማን ከድምጾቻችን ጋር ይዋሃድ? እና በቃሉ በኩል ያለው ኃይል በስጋ ተገልጦልን እንኳ እያለ በረከታችንን በመርሳት እንኖራለን። ዛሬ በረከትን ብዙ ቦታ ላይ ረስተናል። የበረከት ድምጾቻችን ከቆሙ ቆይተዋል። ብዙ ፋይሎቻችን በቃሎቻችን አንጻር ሲታይ ብዙ ጠማማ ነገር የበዙበት ነው። ቃሎች ተቀነባብረው ነው ፊደል የሚሆኑት። ቃሎች ተቀነባብረው ነው መልእክት የሚያስተላልፉት። እነዚህ የምናስተላልፋቸው መልእክቶች ጭንቀት የተሞላበት አሊያም ለሌላው ችግርና ጭንቀት የሚሆኑ ድምጾች እየሆኑ ከመጡ ብዙ ጊዜ ነው። ከዚህ አንጻር አኗኗራችን፣ ሁኔታችን፣ በመንፈሳዊ ተስፋችን በኩል ያለው ነገር ሁሉ ባዶ ሆነን ይኸው አሁን የምናየው መፍዘዝና መደንገዝ እየበረታና እየጨመረ መጣ። መፍዘዝ በረታ፣ መጥፋት በረታ፣ ተንኮል በረታ፣ ግፍ በረታ፣ ምቀኝነትና ሟርተኝነት በረታ። ዝም ብሎ ማሟረት ነው ደግሞ የቃል ሟርት። በቃሎች ውስጥ የሚከተሉትን ነገሮች ማየት እንችላለን። በመጀመሪያ ደረጃ ቃልህ ለሌሎች በረከት እንዲሆን ነው የተፈጠርከው። የመጀመሪያው ፍጥረታችን የእግዚአብሔር በረከት እንዲሆን ነበር የተፈጠርነው። የመጀመሪያው አዳም ሁለተኛ ባህሪ ከመያዙ በፊት አንደኛው ባህሪው እግዚአብሔርን ማመስገን፣ በገነት ለዘላለም መኖር፣ የእግዚአብሔርን ክብርና ኃይል መግለጥ፣ በምስጋና ተስፋ ውስጥ እንዲቆይ መሆን፣ እንደዚህ ነበሩ። በኋላ ዲያብሎስ መጣና ብሉ ሞትን አትሞትም አለና በቃል ተናገረ። እሺ ብላ ሔዋን የተጠቀመችው የዲያብሎስን ድምፅ ሰምታ ነው። በላች። ከዛ በኋላ መራቆት መጣ። የዲያብሎስን ቃል ሰማን ማለት አየ። መጀመሪያ በእግዚአብሔር ቃል ሕያው ሆነን ተፈጠርን። በኋላ የዲያብሎስን ቃል ሰምተን ሞትን። ሞት መጣ። ከዛም በላይ ሌሎች ብዙ ችግሮች እየተደራረቡና እየተጨማመሩ መጡ። የዲያብሎስ ቃል በእግዚአብሔር ምትክ ገባ ማለት ድምፁን ሰማቻ። በቃል ውስጥ ነው የመጣው ሞት። ቃል ስጋ ሆነና ደግሞ በክርስቶስ ሞታችን ተሻረ። እግዚአብሔር ስሙ የተመሰገነ ነው።
ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። ጸጋና እውነት ለእኛ እድል ሆኖ መጣልን፣ እድል ሆኖ ተገለጠ። ጸጋና እውነት ነው። ታዲያ ዳዊት በቃሌ ወደ አንተ ጮሁ፣ በቃሌም ወደ አንተ ተማጸንሁ አለና የዛ ቃል ትርጉም የጩኸቱ ፍጻሜ የእግዚአብሔር አምላክ ቃል ልጅ በመሆን ተገለጠ። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ፣ በቃ እኮ አለቀ። ይሄ በመሆኑ ብቻ ዲያብሎስ አሁን አብሮን ይወለድ ጀመረ። ቃል ሥጋ ሲሆን ዲያብሎስም አብሮ መወለድ ጀመረ። ክርስቶስ ተወልዶ እንዳዳነን ዲያብሎስም ተወልዶ ሊያጠፋን ይኸው አብሮ ተወለደ። አይ ክርስቶስ የሄደውን መንገድ እግዚአብሔር የሄደውን መንገድ መተካት እኮ ነው። በቃ ዝም ብሎ በክፋት እየተካው ይመጣል። አይነ ጥላ የሚሆነው እኮ አብሮ ተወልዶ ነው። አብሮ አድጎ ነው። አብሮ ተምሮ ነው። የምታውቀውን እያወቀ የምትሄድበትን እንዳታውቅ ያደርጋል። ስለዚህ በቃሉ በኩል እንድንባረክ ነው የተፈጠር ነው። በቃሉ በኩል ደግሞ እንድንባርክ ነው። ተባርከን መኖር ብቻ ሳይሆን ባርከንም መኖር እንድንችል ነው። አሁን ይሄኛው ትውልድ ለራሱ ብቻ ነው ቃሉ እንጂ ለትውልድ የሚበቃ ቃል የለውም። ለትውልድ የሚበቃ የእግዚአብሔር ቃል የለንም። ለእግዚአብሔር ቃል እንድንበቃ የሚያደርገን መንፈሳዊ ኃይል አለመድ ነው። የትምህርት ቤት ቃል ነው ቃላችን። እንግዲህ ወሮ በላም ያስተምርሃል፣ አመለኛም ያስተምርሃል፣ ሌባውም ያስተምርሃል፣ ሟርተኛውም ያስተምርሃል። ሁሉንም አይነት ተማሪ ሆነ ትወጣለህ። ግን ከሁሉም የሌለህበት ማለት ነው። ከሁሉም የሌለንበት የክፋቱ ኃይልም ቋንቋ ይሆናል። የዘመኑ ድምጾችም ያንተ ህይወት መኖሪያ ይሆናሉ። በቃ ከዛ በኋላ ግራ ግብት ያለ ነገር ነው። ግራ ስትጋባ ደግሞ መጀመሪያ ግራ የምትጋባው በግልህ ነው። በግል ህይወትህ ነው የምትጋባው። በግል ባህሪህ ነው የምትጋባው። ከዛ በኋላ ትውልዱንም ግራ ታጋባዋለህ። መጀመሪያ አንተ ግራ ተጋብተህ ግራ በተጋባህበት ህይወትና አኗኗር ውስጥ እንደገና ሌላ ግራ የሚያጋባ ትውልድ ትፈጥራለህ። በቡድን ትለያያለህ፣ በቋንቋ ትለያያለህ፣ በሀገር ትለያያለህ፣ በወሰን ትለያያለህ፣ ከዛ በቀበሌም ትለያያለህ። በቃ ምን ዋጋ አለው? ከዚህ በኋላ ወደ በረከት ለመምጣት እድሉ አይኖረንም። ስለዚህ የተበተኑ ቃሎች ይበትኑናል። የተበላሹ ድምጾች ህይወትህንና ኑሮህን ያጠፋሉ። ጊዜንና ዘመንህንም ያጎሳቁላሉ። መንፈሳዊ ታሪክህም ከነበሩት ከአባቶቻችን ተስፋና ጸጋ ተሟጦ ወዳልሆነና ወደማታቀው ችግር ውስጥ እንድትገባ ያደርጓል። እናትህ እንደጸለየችው አሁን አንተ አትጸልይም። አባትህ አያትህ እንደጸለየው አሁን አንተ አትጸልይም። የአያትህን ያህል ጉልበት የለህም። አሁን የድሮ የእናቶችን ያህል አቅም የላቸውም ሴቶቹ። ሌላው ዓለማችን የሚፈጥራቸው ችግሮች ቃልህ እንዲዛቡ የማድረግ ባህሪያቶች ናቸው። በጣም አደገኛው ነገር ደግሞ እነዚህ ቃልን ማዛባት የተለመዱ ነገሮች የሚሆኑት አብዛኛው በዜና ላይ የምታተኩርባቸው ጊዜያቶች ናቸው። ጠዋት የተናገሩትን ለማታ የማይደግሙ፣ ማታ የተናገሩትን ለጠዋት የማይደግሙ ዜናዎችን ታደምጣለህ። እነዚህ ዜናዎች በጣም በብዙ ውሸታሞች የተቀነባበሩ ይሆናሉ። ከዛ በኋላ እለት እለት ከዜና ጋር ያለህ ቀረቤታ በዓለም የሆነውን በጊዜ የተፈጠረውን እሱን አደምጣለሁ እያልክ ልብህ ይሰረቃል፣ ውስጥህ ይሰረቃል፣ ውስጥህን ታጠዋል። በብዙ መንገድ ማንነትህ እንድትረሳው የሚያደርጉ ነገሮችም ከጎን አሉ። ከዛ በላይ ከዚህ በኋላ ያለው ሁኔታ በዜና የተረበሸ ወይም በዜና ላይ ያተኮረ ጊዜ፣ ሰዓት፣ ወቅት ይኖርህና ዛሬ ምን ተወራ ነው? ቴሌቪዥንን ነው የምታየው። ፍጥጥ ብለህ ታየዋለህ ቴሌቪዥንን። እናት አባትህን እንደዛ አታይም፣ ቴሌቪዥንን ነው የምታየው። አሁንማ የምናየው ነገር በጣም ብዙ ነው። በአሁኑ ጊዜ ያሉ ልጆች ቶሎ ብለው የጌም ሰልፍ ይሰለፋሉ። ጌም ለመግዛት አሜሪካ ብትሄድ አሁን ጌም ለመግዛት አዲስ ጌም ወጥቷል ከተባለ ሰልፉ አንድ ገበያ ይሆናል። ሰልፉ ለጌም እኮ ነው። እና እንዲህ የማዛባት ባህሪያቶች በዓለማችን ላይ ትልቅ ቦታ እየያዘ መጥቷል። ይሄ ከዲያብሎስ የአሰራር ስልቶች ውስጥ ዋነኛው ነው። ለስራ አይሰለፍም፣ ለእውቀት አይሰለፍም፣ ለጌም ይሰለፋል።
ከዚሁ ጋር እንደዚሁ ደግሞ ልጆች የሚለምዱት ልምድ አሁን ማህበራዊ ፍቅርና ማህበራዊ አንድነት አይኖርም። አሁን በዚህ ዘመን ያሉ ልጆች ሞባይል ሲከፍቱ ሲጎረጉሩ ምናምን ነው የምታዩት አይደል? እናቱን ሲያጫውት አታይም፣ አባቱን ሲያጫውት አታይም። እዛ ከጌም ጋር በቃ ጸላይ አፍጦ እጁን ሲያንፈራግጥ ነው የምታየው። እግሩንም እጁንም ሲያንፈራግጥ ታየዋለህ። ይሄ በማህበራዊ ህይወት በኩል ያለውን ነገር ብዙ መንገድ ያቃውሰዋል። ሌላው በዚሁ ጎን አይኑን ይበልዘዋል፣ አይኑን ያጠፈዋል። ያ እሽሹ የሲጋራው የምኑ ነገር ሲጨመርበት አይኑ ከፍተኛውን የሆነ ትኩረት የሚያደርገው እዚህ የጌም ጨዋታው ላይ ስለሆነ ከዛም ጋር ደግሞ በግል ባህሪው ሱሰኛ እንዲሆን ከሚያደርጉ ነገሮች መካከል ብዙዎቹ ጓደኞች የዚህን አይነት ልክፍት የበዛባቸው ስለሚሆን በየትምህርት ቤቱ በየቦታው ያሉ ማህበራዊ ግንኙነቶች ከሱስ ጋር የተያያዙ እንዲሆኑ ግፊት የሚያደርጉ ኃይሎች መሪዎችን ጨምሮ ነው። ታዲያ ግለሰቦች ብቻ አይደለም፣ መሪዎችን ጨምሮ ሱሰኛ ትውልድ እንዲፈጠር ትልቅ ድጋፍ ያደርጋሉ። እናንተ የማይገባችሁ የተሰወረው የጥፋት መንገድ የማትረዱት ብዙዎቹ በመዋቅር ላይ የደረሱ ሰዎች ሁሉ ሳይቀር ለሱስ ትልቅ ግፊት ያደርጋሉ። ሱሰኛ ትውልድ ካለ ችግር የለባቸውም። ያን በየትኛውም አመፃ ላይ የሚሳተፍ ስለማይሆን በሱሱ ብቻ ተደነባብሮ ዘመኑንና ጊዜውን ስለሚጨርስ ብዙም ስጋት አይኖርባቸውም። ስለዚህ ትልቁ ትኩረት በሱስ የተጠመደ ትውልድ ማፍራት ነው። ይሄ የዘመናችን ትልልቅ ሰዎች ሁሉ ጭምር የሚያቅዱት ፕሮግራም ነው እና በሱስ ተጠምደህ እንድትኖር በዛ በሱስ ውስጥ ቃሎችህ ደግሞ ዝብርቅርቃቸው የወጡ ናቸው። ብልሽት ያሉ ድምጾችን ከአንተ ህይወት ውስጥ ታገኛለህ። ያው ቤተሰብ ውስጥ ዞር ስትል ልጆች የሚናገሩት ድምጾች የተከበረ አይደሉም። ቃሎችህ ከወርቅ የነጠሩ ናቸው ይላል መዝሙረኛው ዳዊት። ከወርቅ የነጠሩ ናቸው፣ ልዩ ናቸው እያለ ሲናገር ዳዊትም የዚህ ቃል በረከት ተካፋይ ስለነበረ ነው። እና ከሰው ልጅ ህይወት ውስጥ የሚወጣው ቃል አረመኔ ቃል ይሆናል። አረመኔ ሐሜቶች፣ አረማዊ የሆኑ ድምጾች ከሰው ህይወት ውስጥ የሚወጡ ቃሎች ሆነው እናገኛቸዋለን። ግፍ የተሞላባቸው ድምጾች ሁል ጊዜ ትሰማቸዋለህ። የዜና ማሰራጫ ተቋሞችም ከፍተኛውን ቦታ የሚሸፍኑት በዚህ በክፉ መንፈስ ጥላ ውስጥ ያለውን ነገር የሚያካትት ነው። ገደለ ዜና ነው። በቃ ተገለበጠ፣ ተቃጠሉ፣ ነደዱ፣ ፈነዳ፣ ታረደ፣ በፈንጅ ተመታ፣ አረደ ምናምን፣ እነዚህ ሁል ጊዜ የምንሰማቸው ድምጾች ናቸው። በዚህ ጋዜጠኞችም ይረካሉ። በጎ የሆኑ ድምጾች ላይ ያማቸዋል። ጥሩ የሆኑ ነገሮች አይተላለፉም። የእግዚአብሔር ክብር ያለበት ድምጾች በፍጹም በየትኛውም የዲያብሎስ ሚዲያ ላይ መቅረብ አይችልም። ሚዲያውን በአብዛኛው የሰይጣን ጥፋት የሚነገርበት፣ የክፉ ኃይል ምስጢር የሚወጣበት፣ የጋዜጠኝነት ድምጾችም በአብዛኛው ሞትና ክፉ ነገር ላይ የሚያተኩሩ የግድያ መማሪያ ትምህርት ቤት እስኪሆኑ ድረስ ይህንን እንደ ምስራች የሚናገሩ ናቸው። እግዚአብሔር ምሕረቱን ያብዛልን። ቃሎቻችን ወደ እግዚአብሔር የሚጮሁ አይደሉም። ቃሎቻችን ወደ ክፉ ዓለም ላይ የሚጮህ ቃል ነው። የታደለውማ ወደ እግዚአብሔር ቃሌን አሰማው፣ ወደ እግዚአብሔር በቃሌ ጮሁ፣ እግዚአብሔርም ተለመነኝ፣ እግዚአብሔርም ሰማኝ ይላል። ከዚህ በኋላ እንዲህ ይላል ዳዊት፣ ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅሁ ይላል መዝሙር 141 ላይ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅሁ። ውስጡ ካለቀች በኋላ ነው መንገዱን ያወቀው። ዛሬ ውስጣቸው ነፍሳቸው ያላለቀች ግን አልቃ ገደል አፋፍ ላይ ያለች ብዙ የምቀኞች ነፍስ አለች። በሀገራችንም ከሀገር ውጭም ብዙ ምቀኞች አሉ። ብዙ ነፍሳቸው በምቀኝነት የተበላሸች፣ በክፋት በተንኮል የተበላሸች፣ ለብዙዎች ሕይወት ጉዳት በመሆን ዘመናቸውን የጨረሱ
ለትውልድ ጥፋት በመሆን እድሜያቸውን የጨረሱ። ዳዊት አለ ነፍሴ ባለቀች ጊዜ መንገዴን አወቅሁ። ነፍሴ ባለቀች ጊዜ፣ ጥጋብ በቆመ ጊዜ፣ የልቦና እልህ በቆመ ጊዜ፣ ኃይልና ስልጣን ማዕረጌ ዝቅ ባለ ጊዜ መንገዴን አወቅሁ አለ። ማንም ከሕይወቴ ጎን ባልነበረ ጊዜ፣ ሁሉም ዙሪያው ጠላቶች በከበቡኝ ጊዜ መንገዴን አወቅሁ። አየህ፣ መንገድን የምታውቀው ወደ እግዚአብሔር አምላክ ስትመጣ ነው። እና መንገዴን አወቅሁ፣ በሄድሁባትም በዚያች መንገድ ወጥመድን ሰወሩብኝ። ወጥመድ ተሰውሮ ነበረ። ወጥመዱን የተሰወረውን ቦታ እና ወጥመድ ያለበትን ስፍራ ደረስኩበት፣ መንገዴን አወቅሁ። አቤት አቤት ስንት ወጥመድ! አሁን ብዙዎቹ እንዴ እኔ እኮ ደግ ነኝ፣ እኔ እኮ ለሰው ተንኮል አስቤ አላቅም፣ ማን በእኔ ላይ ተንኮል ያደርጋል? ማን በእኔ ላይ ይመትታል? ማን በእኔ ላይ በምቀኝነት ይነሳል? ማን በእኔ ላይ ክፉ ነገር ያደርጋል ብዬ ገምታለሁ ይላሉ። ግን ክፉ ነገር ከተደረገባቸው የእድሜያቸው ግማሽ አልፏል። ይኸው እዚህ የምታዩት ነው። ማን በእኔ ላይ ክፉ መንፈስ እንዴት ወደ እኔ ይጠጋል? አንዳንዱም ደግሞ ይመጻደቃል። እኔ የቅድመ አያት ዘመዶቼ ሁሉ ቤተ ክርስቲያን የሰሩ ናቸው፣ ዳዊት ደጋሚ ናቸው፣ ጸላይ ናቸው፣ እኔን እንዴት ይነካኛል ይላሉ። እነሱ ሰው ሲነኩ በብዙ መንገድ ጉዳት ሲያደርሱም አያውቁትም፣ ሲደርስባቸውም አያውቁትም። ጉዳትን የሚያውቀው መጎዳቱን ለማወቅ እድሉን ሲያገኝ ነው። ውስጡ ሲያምን ነው። የውስጠኛው ሕይወቱ ከመንፈሳዊ በረከት ጋር ሲገናኝ ነው። አምላኬ ሆይ ብሎ ድምጾቹን ወደ ሰማይ አምላክ ሲያሰማ ነው። ስለዚህ ጉዳቴን አወቅሁ፣ ወጥመድ ሰወሩብኝ። ወደ ቀኝ ተመለከትሁ አየሁም፣ የሚያውቀኝም አጣሁ፣ መሸገሸጊያም የለኝም። ስለ ነፍሴም የሚመራመር ለእኔ የለም። ወደ ቀኝም አየሁ ምንም የለም አለ። ወደ ግራም አየሁ ማንም የተጠጋኝም የለም። ብቸኛ ሆንኩኝ። ለቃልህ ትልቅ አስተዋጽኦ የሚያደርገው ወደ ሰማይ አምላክ እንዲሰማ ከሚያግዝህ ክፍል ውስጥ አንዱና ትልቁ የብቸኝነት መንፈስ ውስጥ ያለህ ኃይል በጸሎት ውስጥ ሊመጣ የሚችለው ክብር ሲገባህ ነው። በጸሎት ውስጥ የሚመጣው ኃይል የሚገባህ ብቸኛ ስትሆን ነው። የብቸኝነት መንፈስና ጸጋ የእግዚአብሔርን ኃይልና ጥበብ እንድታቀው ያደርጋል። ይሄ ልዩ የእግዚአብሔር ስጦታ ነው። ሰዎች ብቸኛ ሲሆኑ ይበሳጫሉ። ኃጥአን ብቸኛ ሲሆኑ ይበሳጫሉ፣ ይናደዳሉ፣ ይከፋቸዋል። የእግዚአብሔር ክብር ደግሞ ብቸኛ ሲሆኑ ለሚጸልዩት፣ ለሚያመሰግኑት ኃይላቸውና ክንዳቸው ይሆናል። 3 ደቂቅን ተመልከቱ። አናመልክም ሲሉ ለብቻ ተለዩ። ወደ እሳት ውስጥ እንዲጣሉ ንጉሥ ትእዛዝ ሰጠ። እሳት ውስጥ ይግቡና ይቃጠሉ። እነሱ ሲቃጠሉ እኛ እንርካሉ። ድሮ እዚህ በካታኮምቤ ከአንበሳ ጋር ክርስቲያኖችን ሲያታግሏቸው እንደነበረው አይነት ነው። አንበሳው ጎበዝ ነው፣ ይሄን ያህል ሰው በላ፣ ይሄኛው ጉልበተኛ ነው፣ ይሄኛው ባሪያ ኃይለኛ ነው፣ ይሄ ክርስቲያን በጣም ጉልበተኛ ነው፣ ከአንበሳ ይበልጣል እያሉ እንደሚቀልዱት በሰው ነፍስ ማለት ነው። በየዘመኑ አይነቱ ይለያይ እንጂ አረማዊነት በየትኛውም ጊዜና ዘመን አለ፣ ይመጣል። እንደዚህ ነው እና 3 ደቂቅን እሳት ውስጥ ይግቡ አለ። ብቸኛ አደረጓቸው። አንሰግድም፣ ለዘመኑ ጊዜ ሰዓት እጅ አንሰጥም፣ ለእግዚአብሔር ነው ክብራችን፣ አምልኮታችንም እሱ ነው ሲሉ ወደ እሳት ተወረወሩ። ብቸኝነታቸው ውስጥ 4ተኛ ሰው መጣ። እንደውም ያልታየው ታየ፣ ያልተገለጠው ተገለጠ፣ ያልነበረው በመሃል እንዲኖር አደረገ። ይሄ ምንድነው? ድምፃቸው መጀመሪያ የተከበረ ድምፅ ነው። ከዚህ አንጻር እኛ ለብዙ ዘመናት ድምጾቻችን ተበላሽተዋል። በብዙ ክፋትና ተንኮል ተበክለዋል። በምቀኝነት ቋንቋዎች የነበሩን መንፈሳዊ ክብሮች ተበላሽተውብናል። ከመንፈሳዊ እስከ ዓለማዊ ድረስ ቋንቋችን ተለውጧል። አስተሳሰባችን ወድቋል። መንፈሳዊ ሞራላችን ቀዝቅዟል። ወይ እንደውም ከናካቴውም የለም ማለት የሚቻልበት ጊዜ ላይም ደርሰናል። ለምን? ዓለም አቀፍ የሆነው ነገር በህይወታችን ውስጥ እንደ ድሮ ጀመር ነው።
አንደኛ በትምህርት ቤት የወረስናቸው ትምህርቶች ብዙውን መንፈሳዊ ነገር ላይ ምንም ቦታ የሌለው ነው። በሁለተኛ ደረጃ በየጊዜው የምናያቸው እና የምንሰማቸው ኢንፎርሜሽኖች ትልልቆች ናቸው ብለን የምንገምታቸው ሰዎች ሁሉ ጭምር ሳይቀር መንፈሳዊ ስሜቶቻቸው የሞቱ የደነዘዙ ናቸው። በዘመናችን አዋቂዎች ብለን የምናያቸውም ወደ ላይ ያሉት ክብሩንና የእግዚአብሔር ጸጋን የሚናገሩ የሚገልጹ አይደሉም። በአጠቃላይ ከላይም ከታችም የእግዚአብሔር ክብር እንዳይታይ በሆነ አኳኋን ውስጥ ኖርን፣ ተወለድን፣ አደግን። አሁን ግራ ገባን። የቱን እንያዘው? የትኛውን ባህላችን እናድርግ? የትኛውን እምነታችን እናድርግ? በታሪክ የእምነት መሰረት የነበራት ሀገር እንደገና አሁን ሃይማኖት መምረጥ ጀመርን። የቱ ይሻላል? ጆሆባው ይሻላል? ባሁላው ይሻላል? የቱ ይሻላል ማለት ጀመርን። ጴንጤው ይሻላል? የትኛው ቸርች ይሻላል ማለት ጀመርን። ካቶሊኩ ይሻላል? የቱ ነው እምነት ማለት? አይ አለ ሰይጣን። ደግሞ ምን አለ መሰል? ተወው፣ ሁሉንም ተወው፣ በቃ ተወው፣ ይቅርብህ፣ ብላ፣ ጠጣ፣ ጨፍር፣ ተደሰት፣ ዝለል፣ አኝክ፣ ቆርጥም፣ ዋጥ አለ። በቃ አብን አጭስ አለ። ሁሉንም ተው አለ። ሁሉንም ተውከው፣ የእግዚአብሔር ክብር ሁሉንም ተወው። ይሄው በየሄድንበት መጮህ ነው። አሜሪካ እንጮሃለን፣ ጀርመን እንጮሃለን፣ ፈረንሳይ እንጮሃለን፣ እስራኤል እንጮሃለን፣ ጣሊያን ሮማ ሚላኖ እንጮሃለን፣ በየዓለሙ እንጮሃለን። ምንም ማንም አይሰማም። ወደ አባቶች እንጮሃለን። ምንም ክፋት ከሆነ ይሰሙሃል፣ ተንኮል ከሆነ ይሰሙሃል፣ ሞት ከሆነ ይሰሙሃል፣ ምሕረት ከሆነ አይሰሙም፣ መዳን ከሆነ አይሰሙም፣ ፍቅር ከሆነ አይሰሙም፣ መልካም ከሆነ አይሰሙም። ምንም አይሰሙም። በጎ ከሆነ አይሰሙም፣ ጥሩ ከሆነ አይሰሙም። አሜት ከሆነ ይሰሙሃል፣ ሌብነት ከሆነ ይሰሙሃል፣ ስርቆት ከሆነ ይሰሙሃል፣ ሞት የበዛበት ከሆነ ይሰሙሃል። በቃ ሞት ሲሆን ታረዱ ሲባል ትንሽ ሰሙ። ትንሽ ነው፣ ለዛውም ብዙ አይደለም። ኢትዮጵያውያን ታረዱ፣ ኤርትራውያንም ታረዱ። ትንሽ ሰሙ፣ ትንሽ። ለዛውም ከውስጥ አይደለም የሚሰሙት፣ በጆሮ ነው የሚሰሙት፣ ከልብ አይደለም የሚሰሙት። የሚሰማህ የለም። ስለዚህ ቅድሚያ የሚሰማንን አምላክ ለመያዝ መጣር አለብን። የሚሰማህ ከላይ ያለው ከሰማህ በግድ ይሰማሉ። አየህ፣ እግዚአብሔር ከሰማህ በግድ ይሰማሉ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከሰማህ የማይሰሙትም ይሰማሉ፣ የማይሰሙትም ይሰማሉ። 3 ደቂቅ እግዚአብሔር ሲሰማቸው መልአኩ ገብርኤልን ሲያው እንዴ ምንድን ነው የማየው አለ። ያ ንጉሥ፣ ያ ኩራተኛው፣ ያ ትዕቢተኛው፣ ያ ወርቅ አምላኪው፣ ያ ከኔ በላይ ላሳር ያለው ምንድን ነው የማየው አለ። 3 ሰዎች ወደ እሳት ጥለን ነበረ። 4ተኛው የእግዚአብሔር ልጅ ይመስላል አለ። 4ተኛው የእግዚአብሔር መልክ አለው፣ የአማልክት ልጅ ይመስላል አለ። ቅዱስ ገብርኤል ነው። ከዛ በኋላ 3 ደቂቅ ሳይናገሩ ውጡ እናንተ የእስራኤል ወጣቶች፣ እግዚአብሔር ከእናንተ ጋር ነው ያለውና እናንተ የምታመልኩትን እኔም አመልካለሁ አለ። እናንተ የምትሰግዱትን እኔም ሰግዳለሁ አለ። ለወጡት አልለወጡትም? ለወጡት። እንዲህ ነው እግዚአብሔር ሲሰማህ ትለውጣቸዋለህ። የማይሰሙት አሁንም አይስሙ፣ ግን እግዚአብሔር ሲሰማህ ይሰማሉ። እድል ካላቸው ይሰማሉ፣ እድል ከሌላቸው ባይሰሙም ሞተውም ይሰማሉ። ምክንያቱም ሞተው ወዴትም አይሄዱማ፣ እግዚአብሔር ፍርድ በታች ናቸው። የትኛውም ማድረግ ላይ ቢሆን ይሞታል። ሁሉም እኮ ይሞታል። ጀነራል ስለሆነ የሚፈራ ነገር የለም። ኑክሌር ስለታጠቁ ከሞት ያመልጣሉ ብሎ ኑክሌርን የሰሩት ሁሉም ከመሬት በታች ናቸው እኮ ያሉት። እንደውም ጥፋታቸው ነው የበለጠ። እነ ማን ነው ስሙ ኑክሌርን የፈጠረው መርዝን የፈጠረው እስራኤሎች ተመልሰው እስራኤላዊ ሆነው እስራኤሎች እንዲያልቁ ምክንያት ነበር የሆነው። እስራኤሎች እንዲያልቁ ራሱ ምክንያት ሆነ። ራሱ በፈጠረው ራሱ ባገኘው ራሱ በፈለሰፈው በመጀመሪያውኑ እሱ ራሱ የተዋረሰ መንፈስ ነበረበት።
የተዋረሰ መንፈስ ነበረው። ከዛ በኋላ መርዞችን የሚያገኝበትን ነገር ጠቆመው። ኑሮውን የጣለ ቤተሰቡን ያፈረሰ ነው። ባህሪው ለበጎ ነገር አይስማማም፣ ለሰብአዊ ፍጡር አይስማማም። ከጅምሩ ለቤተሰቡ የሚሆን ፍቅር የሌለው ሰው ነበረ። ስለዚህ ያን መርዝ ወደ 6 ሚሊዮን እስራኤላውያን እንዲቃጠሉ እንዲነዱ ያደረገው መርዝ የተገኘው በራሱ በአይሁዶች ነው። ስለዚህ ውስጡ ላይ የነበረው መንፈስ ጥፋትን ነው የበለጠ እንዲፈጠር ያደረገው ማለት ነው። እና በጀርመን ላለቀው ሕዝብ በጋዝ ለተቀቀሉት በጋዝ ለነደዱት ዋናው በዚህ በመብራት ስነ ሂደት ውስጥ ያለውን ፍልስፍና ወደ መርዝ የሚለውጥበትን ጥበብ ያገኘው ሰው ነበረ ለእልቂት ምክንያት የሆነው። እና ዛሬም ልክ እንደዚሁ አይነት ሰዎች አሉ። እግዚአብሔርን አልሰማ ሲሉ በመጨረሻ እንትኑ ያልቃል፣ ዘመኑ ያልቃል፣ ጊዜው ያልቃል። የዛን ጊዜ በነፍስ ይሰማሉ፣ ወደ ሲኦል ይወርዳሉ፣ ወደ ገሃነም ይጣላሉ። የክፋት ልጆች ከዲያብሎስ ጋር ይጫወታሉ። እዚህም በምድር ከአጋንንት ጋር ተጫውተው ሰላማቸውን አጥተው በጎ የሆነውን ክብራቸውን አጥተው በጎ የሆነውን መንፈሳቸውን አጥተው ተሰቃይተው ሌላውን አሰቃይተው ይኖራሉ። በሀገራችን ወረራ ያካሄደው ራሱ የዚህ ሀገር ትውልድ የነበረው ሞሶሎኒ እስከ መጨረሻው ዘመን ድረስ እንኳ እብሪት ላይ ነበረ። እብሪት ላይ በቃ ትልቅነት ላይ ነበረ። ሁል ጊዜ ራሳቸውን ትልቅ አድርገው የማይሞቱ የሚመስሉ ሁሉ ይሞታሉ። ያኔ ይሰማሉ። ስለዚህ ድምፅህን የሚሰማ ወደ እግዚአብሔር አምላክ ሁል ጊዜ ስንጮህ ቃላችን እንዳይበላሽ መጠንቀቅ ይኖርብናል። ቃላችን ዝም ብሎ ባልሆነ ቦታ ላይ መቀለጃ መሆን የለበትም። ድምፃችን በአመልና በሱስ የተረበሸ ድምፅ መሆን የለበትም። ሱሰኞች ምንጊዜም ቋንቋቸው ምን እንደሆነ እንኳን አያውቁትም። ስለዚህ ብልሽቱ ሁለንተናዊ እንዲሆን ያደርገዋል። ስለዚህ ቃሌን ወደ እግዚአብሔር አሰማሁ፣ እርሱም ሰማኝ። በብቸኝነት ጊዜም የሚያውቀኝ ሰውን አጣሁ፣ የሚያውቀኝም ሰው አጣሁ። መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽሁ፣ አንተ ተስፋዬ ነህ። በሕያዋን ምድር አንተ እድል ፋንታዬ ነህ አልሁ። አንተ ነህ እድል ፋንታዬ አለ። ገንዘብ፣ ስልጣን፣ ማዕረግ ሳይሆን እድል ፋንታችን እግዚአብሔር እድል ፋንታችን ከሆነ በእውነት ምንም አይጎለንም። እድል ፋንታዬ አንተ ነህ አደል ያለው። አይነ ስውሩ ሲለምነው እንዲህ ብሎ ለመነው። ጌታ ሲመጣ የዳዊት ልጅ ሆይ ማረኝ። ለብዙ ዘመን እድል ፋንታውን በእግዚአብሔር ላይ ያደረገው ዳዊት አሁን እዚህ ጋር ደግሞ መለመኛ ሆነ። አምላከ ዳዊት እግዚኦ ተሳሃለነ እንላለን እኛም። የዳዊት ልጅ ሆይ ማረኝ። አይነ ስውር እኮ ነው። የዳዊት ልጅ ኢየሱስ ሆይ ማረኝ። የሉቃስ ወንጌል ምዕራፍ 18 ላይ ታገኙታላችሁ። የዳዊት ልጅ ሆይ ማረኝ ሲል እድል ፋንታዬ አንተ ነህ። እዚህ ጋር ደግሞ ጽዋ ተርታዬም እንጀራዬም አንተ ነህ አለው። እንጀራውንም አንተ ነህ እያለ ሲማጸን ቆየና ኢየሱስ ክርስቶስ መጣና የሕይወት እንጀራ እኔ ነኝ አለ። ከማ ተወልዶ? ከዳዊት ተወልዶ በእግዚአብሔር ፍቅር ውስጥ የተቀመጠ ቃል ስለነበረው ቃሉ ለዘመናት የሚቆይ እድል ሆነ። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ቃሎቻችን እግዚአብሔርን ክብር የማይረሱ እንዲሆኑ ያስፈልገናል። ድምጾቻችን ከእግዚአብሔር ክብር ጋር የተያያዙ ሊሆኑ ይገባል። ወደ እሱ ስንጮህ እሱ ለእኛ ምሕረትን በማብዛት ጸጋውን በማብዛት ይከፍለናል። የክብሩ ኃይሎችም ከኛ ጋር እየበዙ ይመጣሉ። የክብሩ ኃይሎች መላእክት፣ ቅዱሳን መላእክት፣ የጻድቃን መንፈስ፣ የቅዱሳን መንፈስ ናቸው። እነዚህ ከጎናችን ሆነው ያግዙናል። የዲያብሎስ ሰራዊትን ውጊያ የከበበንን ክፉ መንፈስና ኃይል ያርቅልናል። ብዙ ሺህ መንፈስ ሕይወታችን ውስጥ ቁጭ ብሎ ያልጠፋ ነው ከእግዚአብሔር ክብር የተነሳ ነው፣ ከእግዚአብሔር ጥበቃ የተነሳ ነው። ስለዚህ አመለኛ ሱሰኛ ከሆን ቃላችን አይሰማም።
ሐሜተኛ፣ ነገረኛ፣ ምቀኞች ከሆን ቃላችን አይሰማም። የምናወጣውም ቃል ቢሆን የጥፋት ቃል ይሆናል። ሐሜት፣ ተንኮል፣ ጥላቻን ብቻ እናስተጋባለን። በዚህ ዘመን ውስጥ የጥላቻ መንፈስ በመጀመሪያ ከዓለም ሁሉ ለቆ እኛ ላይ ነው ያሰፈረው። ኢትዮጵያውያን ላይና ኤርትራውያን ላይ ነው ያሰፈረው የጥላቻ መንፈስ። ሌላውን ዓለም አዳርሶታል። አይ የተጣሉት ሌላው ዓለም ታረቁ፣ ምናሉ፣ ምንም የውሸትም ቢሆን ይኸው ይኖራሉ። ግን አንጻራዊ የሆነ ጥፋት ደግሞ የሚጠብቃቸው ይሄ የአረቡ ሀገር ይተራመሳል። በእኛ ሲስቁ የነበሩት አሁን መሰደድን ቀመሱት፣ መራብን ቀመሱት፣ ጦርነትን ቀመሱት። በእኛ ሲስቁ የነበሩ አሁን ማልቀስ ጀመሩ፣ ሁሉንም ቀመሱት። እኛ እርስ በርሳችን ስንፋጅ እነሱ መሳሪያ የሚያቀብሉ የፕሮፓጋንዳ ኃይል የሚሆኑ ሁሉ የነበሩት ያው ተመልሰው እሳት ውስጥ ገቡ። እኛ እንድንለያይ ያደረጉ እንደ ሱዳን የመሳሰሉት እነሱም ተለያዩ። እኛን ያሳድዱ የነበሩ እንደ ግብፅ የመሳሰሉት እነሱም መከራቸውን ማየት ጀመሩ። ይኸው ምንም መፍትሄ አላመጡም። ይኸው እስካሁን ምንም የመጣ መፍትሄ የለም። እኛ እንድንበታተን ጥረት ያደረጉ እነሱም ይኸው ተበታትነው ስቃያቸውን ይበሉ ጀመር። የዘራኸውን መልሰህ ታጭዳለህ ይላል እግዚአብሔር ቃል። ሰው የዘራውን እንደሚያጭድ ከእግዚአብሔር ዋጋ እንደሚከፈል የምናውቀው በየዘመናቱ የሚከሰቱት ነገሮች ሁሉ እንኳ በቂ ትምህርት ሊሆኑን ይገባ ነበረ። ግን አልሆነም። ልንማርበት አልቻልንም። ደንዝዘናል። የማደንዘዣ መርፌ የተወጋን ይመስል እንጃን ማዳበሪያው ይሆን አይነ ጥላ ይሆን ዛሩ ቃቢው ይሆን ምኑ እንደሆነ አልታወቀም። ብቻ በአጠቃላይ የአእምሮ ድንዛዜ 100% ወሮናል እና ቶሎ ነቃ የምንልበትን መንፈሳዊ ድል አጥተናል። ብቻ ደግሞ በሌላ አቅጣጫ የትንቢቱ ቃል ይፈጸም ዘንድ እየገሰገሰ ስለሆነ የትንቢት ልጆች ቶሎ ወደ ክፋታቸው ይመጣሉ። ቶሎ ደግ ደጎቹ ቶሎ ያልቃሉ። ጥሩ ቶሎ ይጠላል። መልካሙ ቶሎ ይጠፋል። ጥሩ የሚሆነው እድል የሚሆነው በጎ የሚሆነው ቶሎ ይጨነግፋል። የክፋትና የተንኮል የምቀኝነት ዘር ያለበት ደግሞ እየበረታ ይመጣል። ቡዳው ይበዛል ማለት ነው። ባጭር አነጋገር፣ ባጭር ቋንቋ ቡዳው የሚበዛበት ዘመን አሁን ነው። ከመንፈሳዊውም ከዓለማዊውም ቡዳው ይበዛል። በቃ በመንፈሳዊው ቦታ እንድትድን የሚፈልግ አይደለም፣ እንድትታመም እንድትሰቃይ የሚፈልግ ነው። በክፉ ዓለም ደግሞ በዚህ በተራው ዓለምም እንደዚሁ የቲያትርና የጦርነት ዓለም ነው፣ የሆረር ዓለም ነው። ስለዚህ ሁለቱም ቦታ ላይ ወጥመድ አለ፣ ሁለቱም ቦታ ላይ እርግማን አለ፣ ሁለቱም ቦታ ላይ መሸሻና መጠጊያ እንድታጣ አድርጎ ዲያብሎስ ይዋጋል። ወደ መንፈሳዊ ስትሄድ ጭቅጭቁ፣ ልትርኩ፣ ጠቡ፣ ጥላቻው በርትቶ ታገኛለህ። ወደ ዓለማዊ ስትሄድ አመሉ፣ ሱሱ፣ ስካሩ፣ መጠጡ፣ ዳንኪራው እዛ ደግሞ ይቀበልሃል። ያኛው እያመረቀነ ያጠፋል፣ ይሄኛው ጥላቻ እያሳየ ያወድምሃል። የት ጋር ነው መጠጊያ? የት ነው መጠለያ? መሸሸጊያ ወዴት ነው? ዳዊት ሁሉም በጠሉት ጊዜ መጠጊያዬ መሸሸጊያዬ አንተ ነህ። በታመመ ጊዜ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ሌላው በጣም ግራ የተጋባ ጊዜ ደግሞ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል አለ። በቃ እኔ የማድረው በአንተ ነው አለ። በቃ ምንም ጣጣ የለብኝም አለ። ሄድ አንድ የሆነች የጥንቸልና የቀበሮ መኖሪያ የነበረች ምድር ነበረች። እዛች ውስጥ ሄዶ ከሳኦል ሸሽቶ ተደበቀ። እዛ ተደብቆ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ከዛ ንጉሱ እያሳደደው መጣና ሆዱን አመመውና እግዚአብሔር ደግሞ ንጉሱን አስፈራራው። ሆዱ በቃ ተከለዋወሰበት። እንደ አምቤባ እንደ ጃርዳ የመሳሰለ ነገር ያዘውና ዳዊት ወዳለበት ወደ ተሸሸገበት ቦታ ሄዶ ቁጭ አለ። ሆዱን ስላመመው ማለት ነው። ዳዊት ደግሞ ወደ ውስጠኛው ጨለማው ዋሻ ውስጥ ስለነበረ እንዲህ ሲያይ ንጉሱ ነው ያለው። አሃ አለና ሰይፉን መዘዘና
ልብሱን በሰይፍ ቆረጠና ንጉሥ ሆይ 1000 ዓመት ንገስ፣ አሁን ሁሉም ማድረግ ይቻል ነበር አሉ። ሰይፉን መዞ እኮ ነው፣ አንገቱ ላይ ቆሞ እኮ ነው። አይ አሁን ሁሉም ማድረግ ይቻላል አለ። ግን እግዚአብሔር ስለቀባህ እግዚአብሔር የሥራህን ይስጥህ አለና ሰይፉን መለሰ። ንጉሱን እኮ ነው አገኘው እዛ ውስጥ ማለት ነው። አምላኬ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ሌላው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ተቆጣጠረው። ንጉሱ ተነሳና ዳዊት ሆይ በድያለሁ፣ ይቅርታ አለ። ሰራዊትን ይዞ በሰላም ወደ ነበረበት ቦታ ተመለሰ። ለምን? ያለቀለት ጉዳይ ነበረ። ሳኦል በሰይፍ እንደዚህ ነው እግዚአብሔር በማታውቀው አይነት ሁኔታ ውስጥ ወጥመድ ውስጥ ያስገባል። አንዳንድ ሰዎች በገንዘባቸው በረከትን ማድረግ ሲያቅታቸው ሱሳቸውን ይገብራሉ። አሁን አስራት የማያወጡ ልጆች ሲጋራ ይገዛሉ፣ አሽሽ ይገዛሉ፣ ሱሳቸውን ይገብራሉ። እናት አባታቸውን የማይጦሩ አመላቸውንና ሱሳቸውን ይጦራሉ። እነዚህ ዘመናዊ ናቸው ማለት ነው። የአሽሽ ጡረተኛ፣ የሲጋራ ጡረተኛ። የሚገርም ከበረከት ስንወጣ የምናባክንበት ቦታ ሰፊ ነው። ከበረከት ስንርቅ፣ ከእግዚአብሔር ክብርና ኃይል ስንለይ ገንዘባችን ከሕይወታችን ይጣላል። ብራችን ከተስፋችን ይለያል። የምናስበው ሌላ፣ የሚሆነው ሌላ፣ የምንሮጠው ሌላ፣ የምንደክመው ሌላ። ሁሉም ነገር የተገላበጠ ይሆናል። እግዚአብሔር ምሕረቱን ያብዛልን። ስለዚህ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንበል። መዝሙር 26 መዝሙር 90 በልዑል መጠጊያ የሚኖር። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን እግዚአብሔር አምላካችን ያብቃል። የክርስቶስ ሥጋና ደም እንግዲህ የዳዊት ቃል ወደ ክርስቶስ አመጣ። የክርስቶስ ሥጋና ደም ደግሞ ወደኛ መጣ። ወደኛ ሲመጣ በክርስቶስ ሥጋና ደም በኩል ቃላችን የተከበረ ይሆናል። ስንመርቅ የተመረቀ፣ ስንረግመው የተረገመ ይሆናል። ቃልን የመጠበቅ መንፈሳዊ ጸጋ በክርስቶስ አየን። ዳዊት ቃሉን ወደ እግዚአብሔር አሰማ፣ እግዚአብሔር የዳዊትን ቃል ሰማ። በመጨረሻ የተስፋው ኪዳን ሲመጣ አምላከ ዳዊት ሆይ ማረን እያልን ይኸው ዳዊት አልረሳ ነው፣ እስካሁን ድረስ አልረሳ ነው። የዳዊት አምላክ ሆይ እያልን እንማጸናለን። ቃሉን ከሰማይ አምላክ ጋር የተያያዘ ከሆነ ቃላችን ለትውልድ ይተርፋል። በዚህ ዘመን ለትውልድ የሚተርፍ ቃሎች ግን የሉንም። በመንፈሳዊ ስፍራ ስትሄዱ የክስ ፋይል ነው ያለው። በዓለማዊም ስትሄዱ የክስ ፋይል ነው ያለው። ከሳሻችሁ ወደ ምድር ወድቋል፣ ለምድርና ለባህር ወዮላቸው። መንፈሳዊውን ስታዩ የመጀመሪያው ቋንቋው መባረክ አይደለም፣ ክስ ነው፣ መራገብ ነው፣ መወነጃጀል ነው። በቃ ከሳሻችሁ ወደ ምድር ወድቋል። ይህንን ከሳሻችንን የምንጥለው ከክርስቶስ ሥጋና ደም ጋር ስንያያዝን፣ ደማችን ደሙ፣ ደማችን ደሙ፣ ደሙ ደማችን፣ ሥጋው ሥጋችን፣ ሥጋችን ሥጋው ሲሆን የእግዚአብሔር ልጆች ነን ማለት ነው። የእግዚአብሔርን ልጆች ደግሞ እሳት ውስጥ የሚጥል የለም። የእግዚአብሔርን ልጆች ጉድጓድ ውስጥ የሚጨምር የለም። የእግዚአብሔርን ልጆች የሚንቅ የለም። በቃ ተንቀን 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 ማብቂያው ጊዜ ወደ ክርስቶስ ስንመጣ ነው። እየሰማችሁ ነው? ወደ ክርስቶስ ስንጠጋ ነው፣ ወደ አምላካችን ስንጠጋ ነው። ስለዚህ ከዲያብሎስ የምናመልጥበት መንገድ አንዱ ይሄ ነውና በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን አምላካችን ያብቃል።